የመንግስት ኃይሎች እርስ በርስ ተተኳኮሱ። የአድማ ብተና ሰራዊት በመከላከያ ሰራዊት ላይ ፊቱንና አፈሙዙን ማዞሩ ተነግሯል። በዚህ የተኩስ ልውውጥ የመከላከያና የአድማ ብተና አባላት እርስ በርስ ውጊያ አድርገዋል። መረጃውን ይዘናል። በስብሰባ ላይ በነበሩ የመከላከያ ሰራዊት አዛዦችና የብልጽግና የፖለቲካ አመራሮች ላይ የቦምብ ናዳ ወረደ። የቦምብ ጥቃቱን የፈጸመው ደግሞ የመከላከያ ኮማንዶ መሆኑ ታውቋል። ጥቃቱን ከፈጸመ በኋላ ራሱን አጥፍቷል። በዚህ የቦምብ ጥቃት በትንሹ ከ30 በላይ ባለስልጣናትና ወታደራዊ መሪዎች መገደላቸው ተነግሯል። ሰራዊቱ በእጅጉ ተበሳጭቷል ተብሏል። በርካቶችን እየረሸነ ነው። ትሰሙታላችሁ። በጎንደርና አካባቢው ከባድ ውጊያ እየተደረገ ነው። የፋኖ ዋና መሪ ፋኖ ሀብቴ ወልዴ የመራው ውጊያ በከፍተኛ ሁኔታ ተቀጣጥሎ ቀጥሏል። ፋኖ አርበኛ መሳፍንት ተስፉ የጎንደርን አካል የሆነውን ጠዳ ክፍለ ከተማን መቆጣጠሩ ተሰምቷል። መረጃውን ይዣለሁ። ጤና ይስጥልኝ። ይህ አዶኒ ኒውስ ነው። አዶኒ ኒውስ የዩቲዩብ ቻናልን ሰብስክራይብ እያደረጋችሁ የደወል ምልክቷን መጫን እንዳትረሱ። ላለው መረጃዎችን በፍጥነትና በጥራት ታደምጣላችሁ። ሰናይ ጊዜ ይሁንላችሁ። የመንግስት ወታደሮች እርስ በርስ መገዳደላቸው ተነገረ። በአድማ ብተናና በመከላከያ ሰራዊት መካከል እርስ በርስ ውጊያ መደረጉ ታውቋል። ውጊያው የተደረገው በደቡብ ጎንደር ዞን እብናት አካባቢ መሆኑ ነው የተነገረው። ለአንድ ስምሪት ተንቀሳቅሰው የነበሩት የመከላከያና የአድማ ብተና አባላት በመረጃ ክፍተት ምክንያት ነው እርስ በርስ የተዋጉት። የአድማ ብተና አባላት በአንድ አቅጣጫ፣ የመከላከያ ሰራዊት አባላት በሌላ አቅጣጫ እንቅስቃሴ እያደረጉ ባሉበት ሰዓት ላይ እርስ በርስ ጫካ ውስጥ የተገናኙ ሲሆን የአድማ ብተና አባላት ፋኖ መጣብን በሚል በከፈቱት ድንገተኛ ተኩስ የመከላከያ ሰራዊት አባላትን መግረፋቸው ተነግሯል። የመከላከያ ሰራዊት አባላትም ተኩስ የከፈተብን ፋኖ ነው በሚል የአድማ ብተና አባላትና የመከላከያ ሰራዊት አባላት በመረጃ ክፍተት ምክንያት እርስ በርስ ረጅም ሰዓት የቆየ ውጊያ ማድረጋቸው ታውቋል። በውጊያው ከሁለቱም ወገኖች በድምሩ ከ12 በላይ ወታደሮች ሲገደሉ በርካቶች ቆስለው ወደ እብናትና ጎንደር ሆስፒታል ተወስደዋል። ይህንን የሰሙ በሌላ ካምፕ የሚገኙ የአድማ ብተና አባላትና የመከላከያ አባላት መፋጠጣቸውና መሳሪያ መማዘዛቸው ነው የተነገረው። በሌላ መረጃ ፋኖ አርበኛ መሳፍንት ተስፉ የሚመራው የፋኖ ኃይል በጎንደር አካባቢ ጠዳ ክፍለ ከተማን ተቆጣጠረ። ትናንትና ምሽት በጎንደር ዙሪያ ከባድ የጨበጣ ውጊያ ሲደረግ ነበር ያሉት ምንጮቻችን፣ በፋኖ መሳፍንት ተስፉ የሚመራው የጎንደር የበጋሻው ክፍለ ጦር በጎንደር ከተማ ውስጥ የምትገኘውን ጠዳ ክፍለ ከተማን ለሰዓታት ያክል ተቆጣጥሮ እንደነበረም ተበስሯል። ፋኖ መሳፍንት ተስፉ ከጠዳ ክፍለ ከተማ መግለጫ እንደሰጠ ነው የአይን እማኞች የገለጹት። አሁን ላይ የፋኖ ኃይል ጠዳ ለቆ ወደ ኋላ ያፈገፈገ ቢሆንም የመንግስት ኃይል ጠዳ ተለቆልኛል ብሎ ሰተት ብሎ ሲገባ፣ በዚሁ በጠዳ ዙሪያ ግን ቀለበት ውስጥ ገብቶ ከባድ ውጊያ እየተደረገ ነው። የፋኖ ኃይሎች ወደ ጎንደር ከተማ ለመግባት በተለያየ አቅጣጫ የሚያደርጉትን ውጊያ ቀጥለዋል። አድማጭ ቤተሰቦቻችን አሁን ላይ ከጠዳ ወደ ጎንደር የሚያስገቡ መንገዶች በኮማንዶ እየተሞሉ ሲሆን ከጠዳ ወደ ማክሰኝት ያለው መንገድ ደግሞ ለተሽከርካሪም ሆነ ለእግረኛ ዝግ መደረጋቸውን ነው የሰማ ነው። በሌላ መረጃ በምዕራብ ጎንደር ሽንፋ ቀጠና በስብሰባ ላይ በነበሩ የሰራዊቱ አዛዦችና አባላት እንዲሁም የፖለቲካ አመራሮች ላይ የቦምብ ጥቃት ተፈጽሞ ከባድ የተባለ ጉዳት ደረሰ። በምዕራብ ጎንደር ሽንፋ ቀጠና ውይይት ላይ በነበሩ የሻለቃና የሻምበል አዛዦች እንዲሁም ደግሞ የመከላከያ ሰራዊት አባላትና የብልጽግና የፖለቲካ ዘርፍ ኃላፊዎች ላይ ድንገተኛ የቦምብ ጥቃት ተፈጽሟል። ጥቃቱን የፈጸመው የመከላከያ ሰራዊት አባል የሆነ አንድ የአማራ ተወላጅ ሲሆን በአማራ ሕዝብ ላይ እየደረሰ ያለው ግፍ በእጅጉ በማንገሽገሹ ምክንያት ነው በእጁ ጋር የነበሩትን 2 ቦምቦች ወርውሮ ራሱንም ጭምር ያጠፋው ተብሏል። የወታደር 2 የእጅ ቦምብ በመያዝ ቦምቦችን ቀለበቱን አውልቆ ወደ ተሰብሳቢዎቹ ከወረወረ በኋላ ወዲያውኑ ከወገቡ ሽጉጡን በመውጣት ራሱን አጥፍተዋል ተብሏል። በወረወረው ቦምቡ ፈንድቶ
እስከ 30 በላይ የሚሆኑ ወታደራዊ አዛዦችና አባላት ሲገደሉ ቁጥራቸው ከ50 ያላነሱት ደግሞ ቆስለኛ ሆነዋል። በአጠቃላይ ከ80 በላይ በሚሆኑ የመንግስት ባለስልጣናትና ወታደሮች ላይ የአካል ጉዳትና የሞት ጉዳት መድረሱ ነው የተነገረው። አብዛኞቹ የፖለቲካ አመራሮች የቆሰሉ ሲሆን በሽንፋ በጎንደርና በአዲስ አበባ የተለያዩ ሆስፒታሎች ሕክምና እያደረጉ ነው ተብሏል። በዚህ የተበሳጩ የመከላከያ ሰራዊት አባላት ከ6 በላይ የሚሆኑ የአማራ ተወላጅ የመከላከያ አባላትን የረሸኑ ሲሆን ከ22 በላይ የሚሆኑ የአማራ ተወላጅ የመከላከያ አባላትን ደግሞ ትጥቅ አስፈትተው ወታደራዊ እርምጃ እንወስዳለን በሚል ወዳልታወቀ ስፍራ እንደወሰዷቸው ነው እየሰማ ነው። በአማራ ተወላጅ የመከላከያ ሰራዊት አባላት ላይ ይህንና መሰል ግፎች እየደረሱ ነው ሲሉ የዓይን እማኞች መረጃውን ያደረሱን ሲሆን የአማራ ተወላጅ የመከላከያ አባላት ደግሞ በወታደራዊ አዛዦቻቸው ላይ እንደዚህ መሰል ጥቃቶችን በመፈጸም ጀብድ መስራት መጀመራቸው ይበል የሚያሰኝ ነው ተብሏል። እነዚህ እርምጃዎች በአማራ ክልል ከፍተኛ ባለስልጣናትና በነ አበባው ታደሰም በነ መሐመድ ተሰማ መሰል ወታደራዊ መሪዎች ላይ ቢቀጥል ለውጥና እምርታ ይኖረዋል ሲሉ ነግረውናል። አድማጮቻችን ለዚህ ሰዓት ለዚህ ዕለት የነበረን መረጃ ይመስላል። አዶኒ ኒውስን ሰብስክራይብ አድርጉት፣ የደወል ምልክቷንም ተጫኑ። መልካም ጊዜ ይሆንላችሁ።